እኔ የምልሽ ዶክተሮቹ እንዴት ነው አሏችሁ? በሂደት እንደ ፈጣሪ ፍቃድ ቆሞ መሄድም ይችላል ማውራትም ይችላል ብለውኛል። እኔ የምልሽ ይሄ ወንድምሽ ውጭ ሄዶ ከመጣ በኋላ ውበቱ እንደሚጨምር ቆይ ሚስጥሩ ምንድን ነው? ወይስ ፍቅር ነገር ጀምሯል? የኔ ናታን እሱ እኮ ልቡ ዝግ ነው። ቆይ ግን ካልሆነ ላንቺ እንዲከፍት ታደርገዋለች። ኤፍራታ ካላስቸገርኩሽ ቀይ ሆኖ ታቀብኛለሽ? አይ ከሷ ይልቅ እኮ ለእኔ ስለሚቀርበኝ ነው። አይ የኔ ልጅ የእናንተ መሳቂያ አይደለችም። እሷ ለማገዝ ብቻ ብላ ነው። ኤፍራታ ዛሬ ገነትን አታግዣትም እንዴ? ሂጂና ወጥ ጨምሪልኝ። ወጥ እኮ እዚህ ጋር አለልሽ። አይ የፈለኩት አትክልት ነው። ችግር የለውም አመጣለሁ። አቶ መስፍን ሌላ እንግዳ አላችሁ እንዴ? አይ እኔ እስከማውቀው ምንም የምጠብቀው እንግዳ የለም። ማነው እዚህ ጋር ያስቀምጠው? እንዴት ሊገቡ ቻሉ? በር እኮ ዝግ ነው። ፈጣሪ ያለ መልካም ራት። ለዚህ ቤተሰብ የቀረው ስጦታ ብቻ ነበር። እሱም በሰዓቱ ደርሰዋል። እስኪ አንተ ደግሞ ዝም በል፣ አርፈ ተቀምጥ። የኔ ልጅ ካርቶንስ ምንድን ነው ያለው? እኔ እንጃ አባዬ፣ በር ላይ ተቀምጦ ነው ያገኘሁት። ማስታወሻ ግን አለው። መልካም ራት። እንዴ አባዬ ክፈተው እንጂ ለማየት እኮ በጣም ነው የጓጓሁት። እኔም በጣም ነው የጓጓሁት። የሚደፍረን ማን ነው? ደስታችንን ለማጥፋት የሰው ጭንቅላት አርዶ የሚያመጣልን? ንገረኝ እንጂ መስፍኔ። ቆይ ምን ሊነግሩን እየፈለጉ ነው? እማዬ አትልፊ። ልጅሽ ለዚህ የሚሆን መልስ የለውም። ከማን ጋር በምን እንደተነካካ የምናውቀው ነገር የለም። ቆይ አንተ ምንድነው ችግር? ከወንድም ጋር ምንድነው ያለበት ችግር? አሁን ሁሉም ቤተሰብ ችግር ላይ ነው። ምን አለ አንድ ላይ ብንሆን? አሁን አንድ ላይ የምንቆምበት ጊዜ አይደለም እንዴ? እማዬ ቆይ ሁሉ ጊዜ እኔ ጥፋተኛ ነኝ አይደል? ዛሬ ሰው ጭንቅላት ቆርጠው በካርቶን አሽገው ላኩልን። ነገስ ምን ይፈጠር ይሆን? እኔን ለምንድን ነው የማታምኑኝ? ወንድሜ ወደ ኋላ መለስ ብለህ እስኪ አስብ። ባለቤት የልብ ታማሚ ነበረች። ዶክተር ግን መርምሮ ለክፉ እንደማያጋልጣት ነግሮ ነበር። ሆኖም ግን ድንገት ሞተች። ግድ የለም ከልብ ህመም ጋር በተያያዘ ነው የሞተችው ብለን ገመትን። አሁን ባለፈው ደግሞ ወንድማችን ወደ ድርጅታችን ህንፃ ሲገባ መኪናው ደህና ነበር። ወዲያው ተመልሶ ሲወጣ ግን ፍሬን በጠሰ በሚል
አደጋ ደረሰበት። አሁን መንቀሳቀስም መናገርም አቅቶት እያየን ነው። ምናልባትም እንዲሞት ታስቦ የተደረገ ይመስለኛል። ምን እያልክ ነው ዳዊት? አንተ እንደምትለው ከሆነ እኮ ሁለታችንም የጋራ ጠላት አለን ማለት ነው። ምናልባት ከመሃላችን አንዱ ሊሆን ይችላል። አይ አሁንስ አበዛው። እንደ መርማሪ ፖሊስ አድርግ። እኛ ቤተሰብ ነን። እስኪ ጠላታችን ከመካከላችን ከሆነ ማን? አንተ ሁሌም ተቃራኒ መሆን ነው የምትወደው። ራስህን እንኳን አታምነው። አረ እኔ ሁሌም ተቃራኒ ነው የማስበው። ለማን አስረድቼ ማን ነው የሚያምነኝ? ማንስ ነው የሚሰማኝ? አዝናለሁ። አይኗ ገለጠች። እፉይ እናቴ ነቃሽ? ግን ምን ተፈጥሮ ነው? አይዞሽ ደህና ነሽ? አይዞሽ አይዞሽ፣ ሁሉም ሰላም ይሆናል። አይዞሽ አይዞሽ እፉይ አይዞሽ እናቴ። በቃ አሁን ኤፍራታ ከነቃች እናንተም ተረጋጉ፣ እኛ እንሂድ። ሰላም እደሩ። ትንሽ አትቆዩ? አይ እውነቷን ነው፣ ብንሄድ ይሻላል። ቅዝቃዜ ወንድሜን ህመሙን ሊያስነሳበት ይችላል። እሺ፣ ስለተፈጠረው ነገር ግን ይቅርታ። አይ ይህ መልእክት ለእናንተ ብቻ አይደለም፣ ለእኛም ጭምር ነው። ሁሉንም ከእግዚአብሔር ጋር በጋራ እናልፈዋለን። አሁን ግን እንሂድ በቃ። አባዬን ያግዘዋል። ደህና ደሩ። እናመሰግናለን። ደህና ደሩ። እሺ፣ እኛም እናመሰግናለን። ደህና ደሩ። እኛም እናመሰግናለን። ቆንጆ ራት ነበር። ሌላ ጊዜ እኛ ጋር እንደግመዋለን። ደህና ቆንጆ ራት ነበር። አሽሙር መሆኑ ነው። አናገርሽኝ ቴቴ? አረ እንደውም ደህና ደሩ። ስለመጣችሁ እናመሰግናለን። እግዚአብሔር ይርዳችሁ። እየመሸ ነው፣ ነይ እንሂድ። ቻው በቃ ቤት ራስሽን ለማረጋጋት ሞክሪ እሺ። ነገ እንገናኛለን። እሺ አሁን ምንድነው የምናደርገው? እናንተ ተረጋጉ። መጨናንቃችን ምን መፍትሄ አያመጣም። እማዬ አንቺ ሚጂና እረፍት አድርጊ። ይህን ነገር ምንድን ነው የምናደርገው? እማዬ እናንተ ግቡና አረፉ፣ እኔ ጨርሰዋለሁ። እንዴ መስፍኔ፣ እንዴት ነው ተረጋግተን የምናልፈው? ቤታችን ድረስ እኮ ነው ጭንቅላት የተላከልን። አይዞሽ አባዬ፣ ሁላችንም አብረን እንሆናለን። ይህንን ቀን አብረን እናልፋለን። እሺ ይሄ ነገር ከዚህ በላይ እዚህ ቦታ ላይ መቀመጥ የለበትም። አንድ ነገር ማድረግ አለብን። አብረን እንጣ። የኔ ልጅ አይሆንም አልኩሽ አይደል እንዴ? እኔ ጨርሰዋለሁ። እንዴ ብቻውንም አይሆንም ወይ? አጎቴ ልጥራውና አብራችሁ ሂዱ። እንዴ እንደሱም አይሆንም፣ የዋሳ ሌላ ችግር ነው የሚመጣው። እሺ በቃ አባዬ፣ እኔ አብሬ እሄዳለሁ። ኤፍራታ ነገርኩሽ አይደል እንዴ? አይሆንም አልኩሽ። ይቺ አሽቃባጭ ምን አባቷ ነው የምትፈልገው? እድሜ ልኳን በማያገባ ጥልቅ እንዳለች።
በቃ እኔ ውስጥ ገብቼ ሻወር ልውሰድና ራሴን ላረጋጋ አይደል? ሂጂ ግቢ ታጠቢና አልጋሽ ውስጥ ገብተሽ ተኝ። ለነገሩ ምን አለብሽ? የኔ ልጅ ላይ ታች ብሎ ያመጣል። አንቺ አንጅሬ ተኝተሽ እንደ በቅሎ ተቀለቢ። እንዴት እትዬ ምን እያልሽ ነው? ይሄ ያቅሜን እየሰራው አይደል እንዴ? አረ እየሰራሽ ነው። ለነገሩ ድርጅቱ አንድ አደጋ ላይ ቢወድቅ የሚጨነቀው የሚጠበበው መስፍኔ ነው። አንድ የሚረዳው ሰው ሰለሞን ቢኖር እሱም ይሄው አይናገር አይገጋር። ልጄ ያለ አንድ ተቆርቋሪ ብቻውን ቀረ። አያቴ አሁን የምንጣላበት ሰዓት ነው። እስኪ አንቺ ደግሞ ዝም በይ። ዝም ብለሽ ሳይጠሩሽ ያገኘሽበት ቦታ እየተነሳሽ ጥልቅ አትበይ። እሺ በጣም ይቅርታ። እሺ የኔ ወዳማት ደህና ደሪ። ቤዚ ደህና ደሪ። ቤዚዬ ተነሽ፣ አንቺም ተኚ። አባትሽን እኔ እጠብቀዋለሁ። አይ ቴቴ አልተኛም። እኔ ብቻ የመተኛ ትፈራለሁ። እኔ ልፍራልሽ የኔ ጣፋጭ፣ አይዞሽ። ቆይ ግን ለምንድን ነው ይሄ ሁሉ ነገር በእኔ ላይ የሆነ ያለው? እናቴን አጣው። አሁን ደግሞ አባቴ ችግር ውስጥ ቢገባ ላጣው እችላለሁ። አይ የኔ ልጅ እንደዚህ አትበይ። ይሄ ነገር እኮ ለማን እንደተላከ አናውቅም። ለአባትሽም ላይሆን ይችላል። ቆይ እሺ ይሄ ነገር ለሱ ካልሆነ ለማን የተላከው? በቃ አሁን ተነሽ፣ አብረን እንተኛና ብቸኛዋ የልጅ ልጅ ይሄን ጭንቀት ከአይምሮ እንድታወጣ ላግዛት። በመተኛት ብቻ የሚወጣልኝ ይመስልሻል? እንሞክራ። እሺ ሄሎ፣ ስለ እኔ ደህና መሆንና አለመሆን አይመለከትም። አሁን ዝም ብላ አዳምጠኝ። መስፍን ከቤት የሆነ ነገር ይዞ እየወጣ ነው። የት እንደሚወስደውና ምን እንደሚያደርገው ተከታትለ በማስረጃ እንድታቀርብልኝ ይፈልጋለሁ። አንተ የማትረቡ መሽቷል ማለት ነው። ስማ፣ የምከፍልህ እኮ ተኝተህ እንድትበላ አይደለም። ከዚህ በኋላ ምንም አይነት መልስና ክርክር አልፈልግም። የማይረባ መሽቶብኛል ተኝቻለሁ ይለኛል። እኔ እኮ ቅርባችን ቤት እንዲከራይ ያደረኩት በፈለኩት ሰዓት ሮጦ እንዲመጣ መሰለኝ። አምልጦኛል ይበለኝና ድምጥ ማጡን ነው የማጠፋለት። ይህ መልእክት ለአቶ መስፍን ብቻ የተላከ መልእክት አይደለም። ይህን የላከው ሰው የእኛን እዛ መገኘት በደንብ ያውቃል። ስለዚህ ይሄ መልእክት ለሁለቱም ቤተሰብ የተላከ መልእክት ነው። ወንድሜ፣ ያ ጭንቅላት ግን የማን ነው? አላውቅም። እኔ የምልህ አጎቴ። አቤት። እኔ እዚህ ባልነበርኩባቸው ጊዜያት ውስጥ የተጋጫችሁት አካል ነበር እንዴ? አረ በፍጹም። ቆይ ለምን እንደዚህ ልትል ቻልክ? አላውቅም፣ ብቻ ግራ ገብቶኛል።
አይዞሽ 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 እና መቼ የሆነ እኔ የሚሰማኝ ስሜት የሚሰማሽ? የማታውቂው አፍቃሪሽ እኔ እንደሆንኩ ስታውቂ ምን ይሰማሽ? ይፉይ ገኒ አልተኛሽም እንዴ? ለነገሩ ያሳለፍነው ምሽት ሊያሳርፈን የሚችል አይደለም። ለምንድን ነው አንቺ ገብተሽ የማተኙ? ቅዝቃዜው እኮ ያሳምምሻል። አይ እኔ አባዬን እጠብቀዋለሁ። በቃ እስቲ እንኪ ልበሽ፣ እንኪ ልበሽ። እሺ አመሰግናለሁ። ችግር የለም። በቃ አንቺ ግቢና ረፊ። እሺ ደህና ደሪ። ደህና ደሪ። ደህና ነኝ እኔ ጨረቃ። አንቺ እንዴት አመሸሽ? ዛሬ በጣም አሳዛኝ ነገር ተፈጥሯል እና በጣም አዝኛለሁ፣ ፈርቻለሁ፣ ከፍቶኛል። ብቻ አላውቅም፣ ቤተሰቦቼ ትልቅ አደጋ ውስጥ የገቡ ይመስለኛል። ባላውቅም ለአንተ ሳወራልህ ይቀለኛል። ለነገሩ ባወራስ ሌላ ማን ይሰማኛል? እኔ ጨረቃ አጠገብሽ ሆኜ ሁለታችንም ተካፍለን ብሶታችንን ብናወጣ ምንኛ ደስ ባለን። ትከሻዬን ተደግፈሽ የኔ ፍቅር ይህንን ጊዜ አብረን እናልፈዋለን ብትይ እኔም አንቺ ካለሽ ሁሉንም አብረን እናልፋለን ብልሽ ምን ነው ዝም አልክ? ታኛ እንዴ? አይ ውዴ አልተኛውም። እኔም ትንሽ ስለጨነቀኝ ምን ብዬ እንደመልስልሽ ግራ ስለገባኝ ምን ነው? ምን ሆንክ? መጀመሪያ አንቺ ምን እንዳጋጠምሽ ንገሪኝና እነግርሻለሁ። አይ የኔ ችግር ያን ያህል ከባድ አይደለም። ተው አንተ ግን እንዳጋጠመ ከነገርከኝ በምችለው አቅም ልረዳ እችላለሁ። ግን ምን አይነት ተፈጥሮ ነው ያለሽ? የአንቺ ችግር ቀላል ነው አይደል? ሁሉም የራስሽን ህመም ትተሽ የሰውን ህመም ለማከም የምትጠሩ ውይ ቴትዬ ሰላም አደርሽ? እንደምን አደርሽ? እግዚአብሔር ይመስገን። መስፍኔ ማታ እንደወጣ አልተመለሰም እንዴ? አዎ አልተመለሰም። እንደውም ኤፍራታ እስከ እኩለ ሌሊት ድረስ መናፈሻው ጋር ስትጠብቀው ነበር። ኧረ አዎ። ምን ነው? ምን ሆኖ ይሆን ልጄ? ምን ሆኖ ይሆን? ግን ምን ይሻላል? አይ ስልኩ አይሰራም እኮ። ኧረ ቴትዬ ተረጋጊ፣ ቴትዬ ተረጋጊ። ልጄ ምን አድርገውት ነው? ገኒ ልጄን ገለው ቀበሩት። ይኸውልሽ ቴቴ መስፍን ይኸውልሽ ትናንትና ደንግጧል አይደለ?
ወይ ሆቴል አድሮ ነው፣ አለበዛ ደግሞ መኪና ውስጥ አድሮ ነው የሚሆነው። አይ ነው ብለሽ ነው? አዎ እንደዛ ነው ቴቴ። አንቺ ተረጋጊ። ልጄን ምን አድርገውት ነው? ምንም አልሆነም። ግድ የለሽም። በእኔ ይሁንብሽ። እስቲ ቴቴ ነይ ሸለሎኝ። እስቲ ነይ ልትቀመጪ ላግዝሽ። ግን አንተ ቴቴ ምን ሆነች? ልጄ መስፍን እንደወጣ አልተመለሰም። ያንን ነገር ይዞ ሲወጣ አንድ ነገር አረጉት መሰለኝ። ግን ቴቴ ለኔ ታያት ሂጂና ወይዘሽ ነይ። እሺ ተረጋጊ ቴቴ። እስኪ ቀና በይዞሽ። እስኪ ነይ ተቀመጭ። እባክሽ ቴቴ እንዲህ በሆነ ባልሆነ የምትጨነቂ ከሆነ በሽታ ላይ ትወድቂያለሽ። አይ እስኪ ተይኝ። ምን ይዤ ልረጋጋ? ልጄ እኮ ጎኔ የለም። ምን ይዤ ልረጋጋ? እስቲ እባክሽ እስኪ ተናደርሽ ሚዜ? ባድር ባላድር አንቺ ምን አገባሽ? አሁን ደግሞ ምን ተፈጠረ? ያጠፋሁት ነገር አለ? ማታ እንደዛ ስታሽቃብጪ የነበረው ምን ፈልገሽ ነው? ከኛ ጋር አንድ ቴብል ላይ ስለተቀመጥሽ የኛ ቤተሰብ ይሆንሽ መስሎሽ ነው? አባዬን ደግሞ አባቴ ስላልሽ አባትሽ አይሆንም። እሺ ማንነትሽን ባትረሺ በጣም ጥሩ ነው። አይ ቤዝዬ፣ ማንነቴንማ እንዴት እረሳለሁ? በየጊዜው ሁላችሁም እያስታወሳችሁኝ አይደል? ሌላው ደግሞ ከናታን ጋር ተቀራርበሽ እንዳለሽ እሱ በጣም ይበዛብሻል። ደግሞ ቤተሰቦችሽ እንኳን ያልፈለጉሽ ማን ሊፈልግሽ ይችላል? ታውቂያለሽ፣ እማዬና አባዬ በጣም መልካም ሰው ስለሆኑ ነው ከወደቅሽበት አንስተው ሰው ያደረጉሽ። አውቃለሁ። ስለዚህ እሱን ካወቅሽ ሁሉም ሰው እንደኔ እናትና አባት እንዳይመስልሽ። እንደ ናታን አይነት ወንድ ደግሞ የሚወደው እንደኔ አይነት ዘናጭ ዘሯን የምታውቅ ቆንጆ ነው። አንቺ ደግሞ ዘርሽን አታውቂም። እኔ ደግሞ እንዳንቺ ዘረቢስ አይደለሁ። አታስቢ ቤዝዬ፣ አንቺ ባትነግሪኝም ቦታ ያውቃለሁ። ሁሌም ማስታወሽ እንዳትረሽ። ኤፉዬ ውዴ ሰላም ነው? በሰው ተከቦ ሰው ማጣት ያማልገኝ። ቆይ ቤተሰቦቼ እነማን ናቸው? ለምን ስን ያልተፈለግኩት? ወልደው ከሚጥሉኝ ወይ ባይወልዱኝ ይሻለኝ ነበር። እርግጠኛ ነኝ ኤፉዬ፣ እናትሽ በጣም አስቸጋሪ ሁኔታ ውስጥ ባትሆን ኖሮ እዚያ የምታጥላሽ አትሄድም ነበር። ለዛውም በዛ ጨቅላ እድሜሽ። ከባድ ሁኔታ ማለት ምን ማለት ነው? በዛ ላይ የቱንም ያህል ከባድ ሁኔታ ውስጥ ብትሆን እናት ልጇን የሰው በረንዳ ላይ ጥላ ልትሄድ አትችልም። እዚያ የምታጥላሽ ባትሄድ ኖሮ አቶ መስፍንና ባለቤቱ አንስተው ባያሳደጉሽ አሁን ያለውን ህይወትሽን ታገኝ ነበር። ህይወት እንደውም ገኒ አንዳንዴ ሳስበው ከዚህ ቤት ብን ብለሽ ጥፊ ጥፊ ይለኛል። ግን ደግሞ ሳስበው ከዚህ ወጥቼ የት እሄዳለሁኝ? በዛ ላይ አባዬ ይጨነቅብኛል። የቤዛንም ያህል ባይሆን እንኳን እዚህ ቤት ውስጥ ለእኔ ሊጨነቅ የሚችለው አባዬ ብቻ ነው። ኤፉዬ፣ እኔ እዚህ ቤት ከተቀጠርኩባት ቀን አንስቶ የሁሉንም ባህሪ ያውቃለሁ። አንቺን ግን ገና እንዳየውሽ ነው ውስጥሽ የዋህ ቅን እንደሆንሽ የተረዳሁት። ኤፉዬ፣ አንቺ ጓደኛ የለሽም። እንደ ቤዛ የምታዋዩ ሀሳብሽን የምታጋሪው ሰው የለሽም። ቢሆንም ግን ያለሁልሽ። የምትፈልጊውን ነገር ለኔ ንገሪ። እንደ ጓደኛ ሰማሻለሁ፣ እንደ እናት ደግሞ መክርሻለሁ። አመሰግናለሁ ገኒ። ኧረ ችግር የለም። አንቺ በጣም መልካም ሰው ነሽ።
በይ ተነሽ። ቀንሽን ደግሞ በለቅሶ ልትጀምሪ ነው እንዴ? እኔ የምልሽ ገኒ አባዬ አልመጣም? ኧረ አልመጣም። ይኸውልሽ እቴቴ እታች ለያሽ ለገናሽ አስቸግራልሻለች። እንዴት እስካሁን አልመጣም? ደግሞ እቴቴ እኮ ሆኖታል ሊሆን ይችላል። አባዬ የሆነ ነገር ሆኖ ሊሆን ይችላል። ቆይ አንዴ ስልክ እንደውልላት። ምን ጉዴ ገኒ፣ ስልኩ እኮ አይሰራም። እስቲ ለማንኛውም ታች ወርድ እናጣራ እንዴ? በዛውም እኮ አዲስ ነገር እናገኝ እንችላለን። በኔ ኧረ ጉድ ነው፣ ኧረ ጉድ ነው። ምን ይሻላል? ስልኩ እኮ አሁንም አይሰራም። ወይ ፖሊስ ጋር እንሂድ። ኧረ እባክሽ ቴቴ፣ መስፍኔ እኮ ትልቅ ሰው ነው እንዴ! ምንድን ነው ህፃን ልጅ የጠፋብሽ እኮ ነው የምትመስዪው። ምንም የማያውቅ በከረሜላ የሚሸወድ ህፃን አስመሰልሽ እኮ። ለእኔ ለእናቱ ገና ትንሽ ልጅ ነው። ዳሩ አንቺ የእናትነት ስሜቱን የት ታውቂውና ነው? እንደምን አደራችሁ? ደህና አደርክ? ምንድን ነው ቁርስ የለም እንዴ? ኧረ እንደው አንተስ ምን አይነቱ ነህ? ምን አይነት አንጀት ነው ያለህ? ቁርስ የለም እንዴ ማለት ኃጢአት ነው እንዴ ማሜ? ወንድምህ ትላንት ማታ እንደወጣ አልተመለሰም። አንተ ግን የእሱ ነገር ምንም አያስጨንቅህም። ቤተሰቡ እንደዛ ተጨንቆ እያለ አንተ ተነስተህ ገብተህ ተኛ። ኧረ እንደው ምኑ ነህ አንተስ? ደህና አደራችሁ? ሰላም እቴቴ፣ አባዬ አልመጣም እንዴ? ስደውልለት ስልኩ አይሰራም። እኔ እኮ የዚሽ ማሽቃበጥ ነው የሚገርመኝ። ሳይወልዳት እንደዚህ ከሆነች ልክ እንደ ቤዛ ቢወልዳት ምን ልትል ነው? ቤዛ ምንም ሳይመስላት ይቺ ያዙኝ ልቀቁኝ አለች። አሳደጊዋን ትወዳለች ለመባል የማታደርገው ጥረት የለም። ወንድሜ ምን ነው በጧቱ ተክዛል? እንዴት ነው ግን በዚህ ፍጥነት ልትረጋጋ ይቻልሽ? ማታ የተፈጠረው ነገር እኮ እንዲህ ቶሎ የሚያረጋጋ አይደለም። እንዴት ሰው የሰው አንገት ተቆርጦ ቤቱ ድረስ ተልኮለት በዚህ ፍጥነት ወደ መደበኛ ህይወቱ ይመለሳል? ወንድሜ ደግሞ ቀላሉን ነገር ታካብደዋለህ። ደግሞ የተላከው ለእናቱ መስፍን እንጂ ለኛ አይደለም አይደል እንዴ? ፈጣሪ ቢዚ ከመቼ ጀምሮ ነው እንዲህ ደንታ ቢስ እና ስሜት አልባ የሆንሽው? እናታችን እኮ ከማታ ጀምሮ ልክ አይደለች። እኛ ፊት ጠንካራ ለመምሰል ትሞክራለች፣ ግን እንደኛ እንደምናስበው ጠንካራ አይደለች እና ግዛት ይገባል። እማዬ አሁን ደህና ናት። እንደውም አሁን ክፍላቸው ገብቼ አባዬን ለቁርስ ወደ ሳሎን ልሰደው እያለች ነበር። አይዚ መቼ ነው ግን ሰውን አይተሽ ስሜቱን የምትረጂ? እውነት ወንድሜ ረስቼው ነበር። አሁን ነው እኮ ስሜት ስትል ትዝ ያለኝ። በእናትህ ምን ቤዛ አንተን በጣም ነው የምትወደህ። እኔም ደግሞ አብራችሁ እንድትሆኑ እፈልጋለሁ። አይዚ የኔ ውድ፣ አንቺ እንዳሰብሽው ሰው ባሰበውና ባለመው መንገድ ብቻ የሚሄድ ይመስልሻል? ደግሞ ይሄ ምን ማለት ነው? ቆይሽ ለምንድን ነው እኔና ቤዛ አብረን እንድንሆን የፈለግሽው? ምንም፣ ያው እሷም ጓደኛዬ አንተም ደግሞ ወንድሜ ስለሆንክ ነው። ስለዚህ አንቺ እንደፈለግሽ ሁሉም ነገር የሚሆን ይመስልሻል? አይ እኔ ብቻ ሳልሆን ቤዝም ካንተ ጋር መሆን ትፈልጋለች። አንተም ደግሞ ያችን የመሰለች ቆንጅዬ ልጅ አይተ ማለፍ የምትችል አይመስልኝም። ልክ ነሽ፣ ቆንጆ ናት። ይገርምሻል፣ አባዬም ልክ እንዳንቺ ምን እንደምፈልግ እንኳን ሳይጠይቀኝ አስቦ ወስኖ ከጨረሰ በኋላ ናታን እንደዚህ አድርግ ይለኛል። አንቺም አንድ ወንድምሽ ነኝ፣ ግን ምን እንደምፈልግና ምን እንደሚያስደስተኝ እንኳን አታውቂ። ጠይቀሽኝ እንኳን አታውቂ። ብጠይቅህ የምታወራ አትመስልም። ናታን፣ እኔ እኮ በአንተ የተነሳ ከብዙ ጓደኞቼ ጋር ተጣልቻለሁ። ፂ ምንድን ነው ይሄ? ግን ወንድምሽ ነው? ፂ ምንድን ነው እሱ?
ማን ነኝ ብሎ ነው የሚያስበው? ምን ይለጉመዋል እዚህ ብላ ብላ እንዴ! አንዳንዴማ ለእኔ ለራሴ እኮ ዝምታ ያስጨንቀኛል። በጣም ይቅርታ። ይህን ያህል በጓደኞችሽ ፊት አንገትሽን እንድትደፊ ያረኩሽ አልመሰለኝም ነበር። አሁን ለማንኛውም አቶ መስፍን ጋር መሄድ አለብኝ። ሄጄ ምን አይነት እርምጃ እንደወሰደ ማወቅ አለብኝ። ወደ እነ ቤት ልትሄድ ነው? አዎ፣ ግን ለስራ ነው። እሺ አብረን እንሂድ። ከቤት ጋር እንደውም የሆነ የሚያምር ቀሚስ አይተናል። እሱን ለመግዛት እንወጣለን። እሺ። ልጅ የመጣህ የኔ ልጅ ደህና ነህ? እንዴት ነህ? ምን አረጉ? ምንም አላረጉ? ደህና ነህ? አባዬ ደህና ነህ? ምን ሆናችኋል? ሁሉ ነገር አልቋል። አትጨነቁ። ተስተካክሏል ስትል ምን ማለትህ ነው? ቆይ እነማን ናቸው እንዲህ ያደረጉት? እማዬ፣ ሁሉም ነገር በስተት ነበረ። አሁን ሁሉም ነገር አልቋል። ስተት ማለት ምን ማለት ነው የኔ ልጅ? እንዴት የሰውን ጭንቅላት ያክል ነገር ቤታችን ድረስ ልከው ስተት ነው ትለኛለህ? እማዬ በቃ ስተት ነበር ካለ ስተት ነው። ልጅሽን ለምን ታስጨንቂዋለሽ? እማዬ አሁን ስራ አለብኝ፣ ልብስ ልቀይር። ኦ ናታን፣ ሰላም ናችሁ? ዛሬ እንዴት በጠዋት መጣ? ደህና አደሩ አቶ መስፍን። እግዚአብሔር ይመስገን። አንድ ነገር ላወራዎት ፈልጌ ነበር። እሺ ና፣ ለምጣና እናወራለን። እንዴት አደርሽ ጽዮን? ደህና ነኝ። ቤዛ የት ናት? እንጃ፣ ክፍሏ ሳትሆን ትቀራለች። ከነጋ አልወጣችም፣ ወደዚህ አልወረደችም። ዴቭ ቁርስ እንብላ አይባልም እንዴ? ከቤት ስትወጣ ቁርስ ሳትበላ እንደማትወጣ ስለማውቅ ነው። ቢሆንም እንብላ ይባላል። ልብላ ልብላ። ውጩን አፈቀህ አይደል? አይዞህ በቅርቡ ትወጣለህ። ተስፋ እስካለን ድረስ ሁሉንም ነገር እናልፈዋለን። እንደምን አደራችሁ? ደህና ደርክ ግርማ? ወንድም እንዴት አለ? በጣም ደህና ነው፣ አታስብ። መድኃኒቱን በአግባቡ እየወሰደ ነው። አሁን ደግሞ ምግቡን በደንብ እየተመገበ ነው። በቅርቡ ደህና ይሆናል። ከፈጣሪ ጋር ወንድሜ በድጋሚ በእግሩ እንደሚሄድ እርግጠኛ ነኝ። አሁን ስብሰባ አለብኝ ልሂድ። የሚያስፈልግሽ ነገር ካለ ደውይልኝ። አታስብ፣ ስራህን ስራ። የምፈልገው ነገር ካለ እኔ እደውልልሃለሁ። እንዴት አደራችሁ? እንዴት ነሽ? ታደስ አለሁ። እንዴት ነሽ ሉሊት? ሰላም። እንዴት ነሽ? እንዴት ናችሁ? ሰላሙ እንዴት ነህ? እየተሻለው ነው? አሁን በጣም ደህና ነው። በቅርቡ ደግሞ ደህና ይሆናል። እንደ ፈጣሪ ፍቃድ ውድ ባሌ ደህና ሆኖ ልክ እንደ ድሮ ወደ ስራው ይመለሳል። አይዞሽ፣ በቅርቡ ደህና ይሆናል። የሆነ ዶክተር ደግሞ አስተዋውቅሻለሁ። በቅርቡ ነው ከውጭ የመጣው። በጣም ጎበዝ ዶክተር ነው። በሰለሞን ጉዳይ ደግሞ በደንብ ይረዳሻል። በጣም አመሰግናለሁ ሉሊትዬ። ለእኔም ለሰለሞንም ውለታሽ አለብኝ። ሉሊት፣ ለወንድሜ ያደረግሽውን ነገር መቼም አልረሳውም። ችግር የለም።
ሰለሞን መተኛት አለበት። እሱን ክፍሉ ውስጥ አስገብቼ ልምጣና አብረን ቁርስ እንበላለን። ግርማ ምን እያለች ነው? በቅርቡ ደህና ይሆናል ይሻለዋል እያለች እኮ ነው። ቆይ ምን ብላኝ ነበር? እኔ ምን አውቃለሁ? ተስፋ አለው አሉ። ይህን ያህል እኮ የሚያሰጋ ነገር የለውም። በሞት የነበረበት ሰውዬ ተረፈ። እሺ እሱም ይሆን በቃ መሄድ ካልቻለ ችግር የለውም አልከኝ። ታዲያ አሁን ይድናል እያለች እንዴት ነው የምረጋጋው? ቆይ አንተ ምን ሆነሃል? ሉሊትዬ አንቺ ተረጋጊ። ይሄ ሰውዬ እኮ መራመድ አይችልም፣ ማውራት አይችልም። አንድ ያለው ተስፋ እዛ ዊልቸር ላይ ብቻ መቀመጥ ነው በቃ። ይኸውልህ ይሄ ሰውዬ ቢናገር ቆሞ ቢሄድ ድርጅቱን ማስተዳደር ቢችል ወንድምህን አይደለም መላ ቤተሰቡን ነው በተኙበት ማጋይልህ። ይሄን ነው ወቅ። እንደው ከሚጋዩት ቤተሰቦች መካከል እኔ አብሬ ብገኝ አብረሽ ታቃጥኛለሽ? ወሬኛ አንተ ራስህ እያቃጠልከኝ አይደለም? እና ትንሽ አታዝኝልኝ? አንተ ራስህ በፍቅር ስታቃጥለኝ ራርተህልኛል። ይልቅ ሽቶሽ ከርቀት ነው የሚጣራው። ውድ ሽቶ ነው፣ ባሌ ነው ከጣሊያን ያመጣልኝ። አረ ስሚ፣ ባልሽ በቅርቡ ፍሬን የበጠሰ መኪና ገጭቶት ቢሞት አለበለዚያ ደግሞ ከፎቅ ላይ ተንሸራቶ ሊሞት ስለሚችል ተዘጋጅበት። እና እኔ ምን ላድርግ? ባልሽ የሰጠሽን እቃዎች በአግባቡ ተጠቀሚ፣ ሌላ አይገኝም። እሱ ከሞተ በኋላ የጣሊያን እቃዎችሽ ቅራቅንቦ ነው የሚሆኑት፣ በኒውዮርክ ይተካሉ። ሰልባጆችሽንም በደንብ ተጠቀሚበት። እሱንም አተሽ በኋላ እንዳይጸጸትሽ። ወሬኛ እኔማ አገለዋለሁ ስትለኝ የሙሽራ ቀሚስ መምረጥ ጀምሬ ነበር። አሁን ግን ተውኩት። ካንተ ባል ይሻለኛል። አረ ከባልሽ ጋር ይኸውልሽ፣ ይህን ጅል ባልሽን መግደል ቢያቅተኝም እብድ ነው ብዬ የአንዱ የአእምሮ ሆስፒታል አስገባልሻለሁ። ይሄ ጅል አንፎ ጅል። እንዴ ግርማ እስካሁን አይልክም እንዴ? ምን ላርግ ብለሽ ነው? ብቻዋን ከምትሆን አንቺ እስክትመጪ ላጫውታት ብዬ ነው። በቃ እናንተ ተጫዋቱ። እሺ እሺ። ሰላም ዋሉ። ደህና አይደለሽም እንዴ? እንዴት ደህና ልሆን እችላለሁ? በህይወታችን እኮ ከባድ ነገር ነው እያጋጠመን ያለው። እንደ ቀልድ ሰው ነፍስ ይጠፋል። እኔ ምልሽ ሉሊት፣ ከእኛ ምንድን ነው የሚፈልጉት? እኔ ምን አውቃለሁ። ግን አይዞሽ አታስቢ፣ አማቼ ሁሉንም ነገር ይፈታዋል። ችግሩ ይፈታስ? የዛን ተቆርጦ የተላከልንን ምስኪን ሰውዬ ህይወት መመለስ የሚቻል ይመስልሻል? ደሞስ እንዴት ነው የሚፈታው? መስፍን መፍትሄ አያጣም። አንቺ ብቻ ተረጋጊ እሺ? መረጋጋት? እንዲሁ በቀላሉ መረጋጋት? እስኪ ይሁና።